ከምናውቀው ሰው ነው እንዲያረግሽ እንጂ ናታን ቁጭ አድርጋ ዳጣን እንዲያገባትና ከኔ ጋር እንዲያውም ስትመክረው ተደብቄኝ የሰማሁት። ከዚህ በኋላ ምንም ነገር አይፈጠርም፣ ግን ደግሞ ዲኤንኤውን ማድረግ ይኖርብናል። እሺ እንደዚህ የተመከርክራ እኔ ላይ ፊትን የምታዞር መች ነው ደግሞ ያዞርኩብሽ? አዙርሃል እንጂ መኝታ ክፍል ድረስ መጣ እንኳን ውጭ ብለህ ነስወጣኝ። አትሳሳች። አንቺን በወድሽ ራሱ መቼ የምትይውን ነገር አላደርግም። ማወቅ አለብን እኮ ሰላም። ጎረቤትም ቢሆን አርገዘሽ ሳይ ብዙ ነገር ሊያስብ ይችላል። ማርቲ የምትጠቅሽን ነገር በሙሉ እምቢ እንዳትያት። ዲኤንኤ ምርመራ የምናደርገው ለሌሎች ልጄ መሆንሽን አፌን ሞልቼ ለመናገር ቤት ልትናገር ነው እንዴ? ነገር መስመር እየያዘ መሄድ መቻል አለበት። ዳጣ የዲኤንኤ ምርመራ ልታደርግ ከአቶ ደረጀ ጋር ሄደች ሆስፒታል። ሰላምዬ ልጅሽን አባት አስተዋውቂን ብላ በምትጠይቃት ጊዜ ወይዘሮ ማርታና አቶ ደረጀ ቁጭ አድርገው እሷ ግን ለመናገር ፍቃደኛ አይደለኝም። የኤቢን ወሬ ሰምታችሁ ከሆነ ኤቢ ዝም ብላ ነው የምታወራው ስትል ነበር። እኛ ማወቅ እንፈልጋለን ቢሏትም በለቅሶና በጭንቀት ውስጥ ትገኛለች። ሰላምዬ ማለት ነው እንግዲህ ይሄንን እየሰማችው ሰላም በቃ ኤቢም ነገሮችን እየተከታተለች ነው ያለችው። እኔንም ማያፈቅረኝ እቺ ሰላም እየመከረችው ነው ብላ ሰላምዬና ናታን ባንድ ሲያወሩ ዳጣ እኮ ምርጥ ልጅ ናት፣ ዳጣን ወደሃታል፣ ዳጣን ታፈቅራታለህ እያለችው ስትለው እሷ ደግሞ ከጎን ሁና እያዳመጠች ነበር ኤቢ። ይህን የሰማችው ኤቢ እንግዲህ ከዚች ቤት አንቺም ዳጣም ትባረሯታላችሁ፣ እስከዛሬ ናታን እንዳይወደኝ የምታደርጊው አንዲቱ ጥላት ያንቺ ነሽ፣ አንተ ራሱ ፊትህን የምታዞርብኝ እንድህ እየተመከርክ ነው በማለት ናታንም ስታጨናንቀው ስትሰዳደቡ ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 23 ተለቀቀ። ወደ ክፍል 22 ስንመጣ እንግዲህ የሰላምዬን ስልክ ጠልፋ ኤቢ ሁሉንም ሚስጥሯን ከማን እንዳረገዘች ከማን ነው ያለች እንቅልፍ የነሳት ኤቢ ማለት ነው። ምክንያቱም ሰላምዬ ከቤት ወጥታ ስለምታውቅ ወይ ከናታን ነው ወይ ከአባቴ ነው በማለት እንቅልፏን አታ የእሷን ስልክ ጠልፋለችና የሚሉትንም ደግሞ በቀደም ለታ ስለሰማች ወደ 22 ላይ ሲያወሩ ሰምታለች። ለእኔ ባል የሚሆን ዝም ብለሽ የውሸት ባል አንጭልኝ፣ እቺ ኤቢ እኮ መቆሚያ መሄጃ ሳጣችኝ እያለይ በምታወራ ጊዜ ከዳጣ ጋር እሷ ደግሞ እያዳመጠቻቸው ነበረ። በዚህ የተነሳ እንግዲህ እሷም ይሄን ሰምታለችና እንቅልፏን አታለይ። እኔ የማይችን ነገር ሳላረጋግጥ የት መሄድ አልፈልግም፣ የእሷን ባል ማወቅም አለብኝ እያለች ትገኛለች። ኤቢ ያለማድነቅ አይቻልም። በጣም ኃይለኛ ነበር። ራሷ የምትሄድበት ምንም ቤተሰብ ላይ የሚያመጣው ተጽዕኖ ይኖራል፣ ግን በራሷ መተማመኗ በራሷ የምታደርገው እስከ ጥግ ድረስ የምትሄድበት መንገድ በጣም ሳላደንቅላት አላልፍም። እንግዲህ የስልክ መጥለፉን ራሱ ሙያ እንኳን እውቀቱን ባይኖራት ደውላ ነበረ ከጓደኛው ጋር የእሷን ስልክ የጠለፈችው ቁጥር ማለት ነው። እንግዲህ ስልኩን ቁጥር ጠልፋ የምትጻጻፈው ወደ ዳጣ ጋር ቴክስት አርጋላት፣ ዳጣ ደግሞ ታሄዳለች እና ባልም ይሆን ፈልገሽልኝ ነይ፣ የውሻሸት ባል እያስረገዘኝ ነው ብለሽ አሳምነሽ ፈልጊልኝ በማለት ዳጣን ቴክስት አርጋላት። ዳጣ ደግሞ ስልኳንም ቴክስቷንም አላየች። ዳጣ በምትወጣ ጊዜ ያን ሰዓት ውሃና ምጥን እየሄዱ ነበረ መስመር ላይ። በዚህም ጊዜ ፊልም ማሰራችኋለሁኝ የእንትን ትምህርት ነው በማለት ዝና መኪናውን ይዞ እየጠበቃቸው ነበር ከመንገድ። እነሷም መኪናውን ስታይ እንዴት ይሄንም ሲላችሁ እየሮጣችሁ ትሄዳላችሁ በማለት ትቆጣቸዋለች። አሁን ቀጥታ ሩጡ ከዚህ ብላ እያሯሯጠች ወደ ቤት ተመልሳቸዋለች። እኛ እኮ ፊልም አክተር መሆን እፈልጋለሁ እያለች ውሃም ይሄን ብትላትም ህዝብ እየሻለሁ ብላ ሁላቸውም በሩጫ ወደ ቤት መጥተዋል። ወደ ቤት በሚመጡ ጊዜ እንግዲህ ሰላምዬና ማን ነው ናታን ቁጭ ብለው ሳሎን እያወሩ ነበር። ይሄ ቤት እኮ ሰላም ማነች ዳጣ ውሃ አንተ ስትኖሩ ቤቱ በጣም ነው የሚሞቀው ደስ ሲል እያለችው ነበር። እውነት ነው
ዳጣ ምንም ነገር እንትን የማትል ፈታ ያለች በቃ ማትጨነቅ ምንድናት እያለ ነበረ ሲል ነበረ። አንተም እኮ ፍቅር ይዞሃል እያለችው ነበረ። እንግዲህ ማነች ሰላም ማለት ነው እሱም ማለት እያላት ነበረ። ይዞሃል እኮ ደግሞ እኮ ተወዳታለህ ዳጣን ትለዋለች። የዚህ ጊዜ እንግዲህ ከበር ሁና የምታዳምጠው በስተጀርባ በጣም እየተናደደች በስሜት ሁና ኤቢ እያዳመጠቻት ነው። ደግሞ አንተም ተፍ ተፍ ብለህ ዳጣን ከኤቢ እንዳውም ዳጣ ቆንጅዬ በቃ ሁሉ ነገሯ ቆንጆ ነውና እንትን በላት እያለችው ነበር። እናም ይሄን ስታዳምጥ የነበረችው ኤቢ በንዴት ትሆናለች። አዎ ጥሩ ልጅ ናት፣ እሞክራለሁ ተፍ ተፍ ብለህ እንትን በላት ስትል የዚህ ጊዜ እየተናደደ ከጀርባ መታ ምንድን ነው የምታወሩት? ምንድን ነው የምትይው? እያለቻት ነበር። አንቺ ነሽ ለኬ ይሄንን እያልሽ ሁልጊዜ በተደጋጋሚ ይሄንን የምትይው አንቺ ነሽ እያለኝ ምንድን ነው የምትይው? ሁሉንም ያወራችሁትን እያዳመጥኳችሁ ነበረ እያለች ትጮህባታለች። አንቺ ታላቅሽ እኮ ናት እባክሽ ዝም በይ እያላት ነበረ። ናታንም ይሄን በሚላትም ሰዓት ጭራሽ አንተ ራሱ ፊትህን እንደዚህ የምታዞርብኝ እሷ እንደዚህ እየመከረችህ ነው በማለት ትናደዳለች ማለት ነው። ቁጭ ብላ ተነስቶ ትቷት ይሄዳል ናታንም ማለት ነው። እና ትቷት ይወጣል። እንግዲህ ኤቢም ስለሰማቻት ሰላምዬን ለእናቷ ትነግርብኛለች ብላ በጣም ተናዳለች። እና ኤቢም ይሄንኑ መጀመሪያ ማነች ዳጣ ወደ ሞገስ ጋር ነው የሄደችው። ሞገስን ስታገኘው በደስታ ታቅፈዋለች። ምንድን ነው ስትለው እንትን አገኘሁኝ ማን ነው ስሙ እናቴ በህይወት አለች ስላሰማሁኝ ነው ብላ ታቅፈዋለች፣ ትነግረዋለች። እሱም ይሄ እኮ ደስ ሊልሽ ይገባል እና በቃ የደስ ደሱን እንትን እንበላ እያለ ነበረ። እስኪ እንሂድና ቤት አንተን የሚወቁህ እያለችው ነበረ። ረዛ ደግሞ ያንቺ አባት ብዬ እንትን ብዬ ጸብ እንዳይፈጠር የዛን ጊዜ ደግሞ በቃ የተረፈው ይተርፋል፣ የሞተው ይሞታል፣ የቆምነው ይቆማል እያለችው ተናገርና የሚሞተው ይሞት እያለችው ነበረ። እሷም ማለት ነው እንደውም በህይወት ካለች ደግሞ በጊዜ ሂደት ሁሉም ይሳካል ይላታል ማለት ነው። እንግዲህ መጀመሪያ ወደ ሰላም ጋር ሰላም በጣም አኩርፋና አንቺ ግን ለምን የውሸት ይሄ እኮ ውሸት ነው ምናምን ይላታል። ይሄን ትለዋታለች። እንደዚህ ብለሽ ፈልጊልኝ ውለጅኝ፣ ምክንያቱም አሁን ለእናቷ ስትነግር አንቺ ነሽ ይሄንን የምታረጊው ብላ የኤቢን ወሬ ደግሞ ያው እንደዚህ እንትን ስትል እንጂ ትቀበላታለች ትዬም ብትሆን ስለዚህ እንዴት አባቴ ልሆን እያለቻት ነበረ። በዚህም ጊዜ በቃ እሷም ይሄንን በምትላት ጊዜ ማነች ዳጣ ሰው ልትፈልግ ሂዳለች ማለት ነው። እና ሞገስንም ስታገኘው ሞገስን ባገኘችው ሰዓት ምንድን ነው ያለችው? ይሄን ሁሉንም ነገር ሚስጥር ስትነግረው እንደ ይሄ እኮ ማለት ሰውን ከመጥፎ ነገር ለማዳን ወይንም እንትን ለማለት እንጂ ይሄ መሆን ያለበት ዝም ብሎ እንትን አይልም ይላታል ማለት ነው። እና ይሄ ጥሩ አይደለም እንደዚህ ማለት። እሷ ለምንድን የውሸት እንትን ትላለች? የራሷ የሆነውን ለምን አትናገርም? እኔ እንጃ ትላለች። ይሄ ጥሩ አይደለም፣ እኔ በፍጹም እምቢ ይላታል እንትናም ማለት ነው። ሞገስም ይሄንን ባላት ጊዜ እንደዛ አላስቀምጣት ብላ ኤቢያስ ስሬ ስገባ እሷ ለምን እንደመናገር እንትና ላይ ደግሞ አለመናገር ከፈለገ አልናገርም ብላ መቶ ምን አጨናነቃት እያለ ነበረ ማለት ነው። እሷም ይሄንን ብላ ተለይታ ትመጣለች። እንግዲህ እሷም የውሸት ባል እናትየዋ ሰላምም የእሷን ወሬ እንትን ትላለች። እኔን ነው እንትን የምትለው በማለት ሁለታችሁንም አላስቀምጣችሁም ብላለች ስትላል ነበር። በዚህም ጊዜ በቃ እኔ አርስሻለሁኝ ቤት እንከራያለን ትንሽዬ ጎጆ እዛ አርስሻለሁ እያለች ታረጋጋታለች። ዳጣም ማለት ነው። አንቺ ደግሞ የማትቀልጅ እያለ መጀመሪያ አስወጣሻለሁ ስትላት አልወጣም ብላ ነበር ገፍትራ ትሄደችው ማለት ነው። እናም ይሄንን ብላት ተነስታ ትሄዳለች ማለት ነው። ሞገስም እምቢ ይላታል። ይሄ እኮ ጥሩ አይደለም፣ ምክንያቱም ሰውን በመጥፎ ነገር ወይም እንደዚህ እንትን ብሎኝ ማድረግ ማዋሸት እንጂ በእንደዚህ አይነት በፈጣሪም በሁሉም ጥሩ አይደለም ብሎ ይመክራታል ማለት ነው። እሱ ልክ ነህ በማለት ዳጣም ትቀበለዋለች ማለት ነው። እንግዲህ ወደ እናትየውና አባትየው ጋር ስንሄድ ሰላምዬ እናቶ ደረጀ ከትምህርት ቤት ስለ ውሃ ትምህርት እየዋሩ ዘንድሮም ውሃ ተከሳ ትምህርት ቤት ዳይሬክተሩ ጋር ተጠርታ ነበር። ለምን
ምክንያቱም የሰው ምሳ በልታ እንዴ የእሷ ምሳ የት ሄዶ ነው የሰው የምትበላው? አይ ይጥማል ብላ እዛው በላይ እንዴ እሷ አልጥማት ብሎን እንዴ የሰላም እጅ ደግሞ ይሄን ያክል አመት እየሰራይ የእሷ ምግብ እንዴት አልጥም? መቼ ቀመሰችው የያዘችው? የሰዎችን ስቀምስ ይጥማል ወይ ብላ የሰው እዛው በላች አለችው። እንደ ይችን ውሃ ምን እናድርጋት እያሉ ሲሉ ነበርና እንግዲህ ይሄንን ብለው ደረጀ ትለዋለች። አቤት ይላታለች እንትና የሰላምን ባል ግዴታ ማወቅ አለብን፣ ስለዚህ ይህን ነገር እንትን ማለት አለብን እያለችው ነበር። እሷም ቢካልስ ታዲያ በሰው እንትን እንዴት ማድረግ እንችላለን? አልፈልግም ማለት ስንጠይቃት ቢሆንም እኮ እያለችው ነበር። እንግዲህ ልጅቷም ያለቻት ነገር ስላለ እኔ ይሄንን ስላት እንደዚህ ብላለች፣ ስልኳንም ጠልፌው እንደዚህ ብላለች ስትል ሰላም በጣም ሀሳብ ውስጥ ማነች ማርታ ሀሳብ ውስጥ ትገባለች ማለት ነው። ምክንያቱም ይሄንን ስትል ከባሌ ነው ወይስ ምንድን ነው? ለምንድን ነው እንደዚህ የውሸት ባሌ የፈለገው ብላ ሀሳብ ውስጥ እየገባኝ ነው ያለችው ማለት ነው። እንግዲህ አንድ ላይ ተኝተው አቶ ደረጀና ማናት አቶ ደረጀና ማርታ አንድ ላይ በሆኑ ጊዜ ሁሉንም ነገር ትነግረዋለች ማለት ነው። ነገ አንተ ጠይቃት እንዴ? እሺ ብለን እኮ ቃል ተገባባን። ስለዚህ ነገ ሁላችንም በተሰበሰብንበት እንጠይቃታለን እያሉ ነበረ። ይህንንም ባላት ጊዜ እሺ ብላ እሷም ይሄንን ተቀብሎ ጧት እንግዲህ ሁሉም በተሰበሰቡበት እሱም ማለት ነው ውሃም ስትመጣ ውሃንም ሂጂ በቃ አንቺ ልብስሽን ቀይሪና ዩኒፎርምሽን ትምህርት ቤት ይዘንሽ እንሂድ በማለት ውሃ ቁጭ ተነስታ ትሄዳለች። እናም ለምንድን ነው አንቺ ባልሽን ትንሽም ሆነ ጎረቤትም ቢሆን ያየ ሰው ሌላ ነገር ያስባል። ቤተሰብ መታወቅ እኛም እንወቀው። ስለዚህ ቤተሰብ ግዴታ መታወቅ አለበት። ምንድን ነው እያለች ሰላምዬ ስትጠይቃን ነበር። ነገሯን ሁሉ መንቀር ብላ ሰላም እንዴ በቃ ትዬ ደግሞ የኤቢን ወሬ ይዘሽ ነው እንዴ ትላታለች። አይ አይደለም እንዴ እንዴት ነው የምትመልሸላት? ይሄን የምትልሽን ሁሉ አድርጊ ማርታ የምትልሽን ሁሉ ብሎ አቶ ደረጀም ተነስቶ ይሄዳል። እሷም በጭንቀትና በውጥረት ለምንድን ነው የልሽን አባት ማስታወቂያ ያልፈለግሽው? ቀለበትም ሁሉንም ነገር እዚሁ ቤት እናደርጋለን በማለት ሰላምዬ ውሃ እያለቻት ነው። እሱ ግን እየተደረገው እንግዲህ አቶ ደረጀ በስካሩ መንፈስ የተደፈረውን በለው ሴት ይደፍራል እንደ ጉድ እኮ ነው። እንግዲህ ሰላም እንደዛ ያደረገችው የምትናገረው ሁሉ ጠፍቶባታል። ምክንያቱም ይሄ ነገር እንደሚመጣ አላወቀችም መሰለኝ። እናም ይሄን እያለች ሳለ እንግዲህ የምትልሽን አድርጊ ብሎ ተነስቶ አቶ ደረጀም ወጥቶ ይሄዳል። በሚሄድም ጊዜ እንግዲህ ዳጣን አንድ ላይ ዳጣ ጋር ሆኖ ዳጣንም ሆስፒታል መሄድ አለብን እንዴ አባቴ ለምን ይሄ ነገር ለምንድን እንደዚህ አልክ? አባቴስ ባትሆን ከውሃ ከሁሉም ከነሰላምዬ ከነናታን ልለይ ነው ማለት ነው እንዴ? ልጅ እንደሆንሽ እኮ ደመ ነፍሴ ይነግረኛል። ነሽም ግን ደግሞ ለቤተሰብ ማሳወቅ አለብኝ። ለማን እንዴ ቤተሰብ ልትናገር? እሱንም ተረጋጊ፣ ለማንም ቢሆን መናገር አለብኝ ይላታል። እሷም ደስ ይላታል ማለት ነው ይህንን በሚላት ጊዜ። ምክንያቱም የሚመጣው ጊዜ ከባድ ነውና ማድረግም አለብኝ ይላል። ልክ ነው። በመሰረቱ ምንም ሳያስተዋውቃት ቢሞት ቢታመም ታሞ ደግሞ ቢሞት በጣም ይጸጸታል። ስለዚህ ግዴታ እውነቱን አፍርጦ መናገር አለበት። ሁሉም በጊዜው ይሆናል። ግን ለማን እንግዲህ ለጓደኞቹም ለምንም ሊያሳውቅ ይችላል ማለት ነው። እንግዲህ ከዛ ቀጣይ ደግሞ እናትየዋን እንትን ይላል ማለት ነው። እና ዳጣም በዚህ የተነሳ ደስ ብሏት ወደ ዲኤንኤ ምርመራ አቶ ደረጀ ይዟት እየሄደ ነበረ። እንግዲህ ዲኤንኤ ወደ አቶ ደረጀ ልጁ ናት። በእርግጥ ልጁ ባትሆን ምን ይባላል? ልጁ ባትሆን ከባድ ነው። እናም ይህንን እያለ ሳለ አሁን ላይ እንግዲህ ያለ ሁኔታ በዚህ ውስጥ ነው ማለት ነው። ይህን ይመስላል። መልካም ውጤት ብለናል። ዳጣ አሁን እናቷንም በቀጥታ ታገኛለች። ሁሉንም ነገር ታውቃለች ማለት ነው። እና ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል? እንግዲህ ሰላምዬም እንደደበቀች ነው የልጁን አባት። በጣም ከባድ ነው እኮ ደረጀ ነው ብትል ደረጀ ራሱ
እንቅልፍ ወስዶት ሰክሮ ራሷ ናት እንደዛ ያደረገችው እና ከባድ ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።